ናስተሊንክ ብራንች ተመልካቾቻችን እንደምን አረፈዳችሁ። ዘወትር ቅዳሜ በሰዓት የሚቀርብላችሁ የኢትዮ ሊግ ፕሮግራማችን አሁን ይጀምራል። በዛሬ ፕሮግራሞቻችን አብዛኛውን ሽፋን የምንሰጠው ዛሬ ስለሚጀምረው የምስራቅና መካከለኛው ሲኒየር ቻሌንጅ ካፕ ይሆናል። በዛሬ ፕሮግራሞቻችን ላይ እንግዲህ የተለያዩ ጉዳዮችን እንዳስሳለን። ወደ ኋላ ተመልሰን ሴካፋ ምን ይመስላል የሚለው እንመለከታለን። ከዚህ ጋር ተያይዞ በሴካፋ ላይ ውጤታማ የነበሩ አሰልጣኞች ተጫዋቾችም የሚሰጡት አስተያየት አለ። ይህን ሁሉ በዛሬ ፕሮግራማችን ላይ አካተናል። ከዚህ በተጨማሪ ስለ ምድብ ድልድሉም የምንናገረው ነገር ይኖራል። አብራችሁን ቆዩ ግብዣችን ነው። ግርማ በቀለና ማንደፍሮ ታደሰ አብረን ቆይታ እናደርጋለን። ዛሬ እንግዲህ 38ኛው ሲኒየር ቻሌንጅ ካፕ ወይም ሴካፋ ዛሬ በአዲስ አበባ ስታዲየም ይጀምራል። ግርማ እንግዲህ ዛሬ በተለይም በምስራቅና መካከለኛው አፍሪካ ማለት ነው የእግር ኳስ ሀገራት በአዲስ አበባ ስታዲየም የሚሰባሰቡበትና ውድድራቸውንም የሚጀምሩበት ቀን ነው። በጣም በጉጉት ሲጠበቅ የነበረ ቀን ነው። ኢትዮጵያም እንግዲህ እንደ አስተናጋጅ ሀገር ማለት ነው ዝግጅቷን እንግዲህ አጠናቃለች። ኦሬዲ ዛሬ ከሰዓታት በኋላ ማለት እንችላለን ውድድሮቹ የተለያዩ ሌሎችም ዝግጅቶች ስላሉ ይጀምራል። እኛም ከዚህ ወጥተን ቀጥታ ወደ አዲስ አበባ ስታዲየም ነው የምንሄደውና ተመልካቾቻችንም በተመሳሳይ ማለት ነው በተለይም አዲስ አበባና አካባቢዋ የሚገኙ እንግዲህ በዛሬው ዕለት ለሚጀመረው ውድድር እንግዲህ አጠቃላይ ዝግጅቶች ሁሉ ተጠናቋል። ውድድሩ እንግዲህ በተሳካ ሁኔታ ተጀምሮ በተሳካ ሁኔታ እንደሚጠናቀቅ ያው የህብረተሰቡም የሁሉም የመንግስትም የመገናኛ ብዙሃንም ጭምር ማለት ነው የኢትዮጵያ እግር ኳስ ፌዴሬሽን የኮሚቴዎቹ የተለያዩ ኮሚቴዎች አሉና የሁሉም ግለሰቦችና ተቋማት እንግዲህ የጋራ አስተዋጽኦ ያስፈልገዋልና ዛሬ ይጀምራል። በ26 ደግሞ እንግዲህ ፍጻሜውን ያገኛል። ዘንድሮ ልዩ የሚያደርገው ከአዲስ አበባ ወጣ ብሎ ሴካፋ በሁለት ከተሞች ይደረጋል፣ ባህር ዳርና ሐዋሳ ከተሞች። እንግዲህ እሱንም በተመለከተ ምናልባት አጠቃላይ የኢትዮጵያ እግር ኳስ ፌዴሬሽን የወጣቶችና ስፖርት ሚኒስትር እንደዚሁ የሰጡት መግለጫ አለ። እሱን ተመልሰን የምናየው ይሆናል። ነገር ግን 1980 ላይ እንሄዳለን በኢትዮጵያ አቆጣጠር። ሴካፋ ምን ትዝታ ነበረው? በተለይ ሴካፋን ሁል ጊዜ ስናስታውስ ደምሴ ዳምጤ ባይምሯችን ይመላለሳል፣ ገብረ መድህን ኃይሌ ባይምሯችን ይመላለሳል። የኢትዮጵያ ብሔራዊ ቡድን ደስታው፣ ጭፈራው ሁሉ በጣም የተለየ ነበር። እሱን እስቲ ራሱ ገብረ መድህን ኃይሌ በትዝታ ያስቃኘናልና እሱን ፕሮግራም ተከታትለን ተመልሰን እንገናኝ። መልካም። ከአውሮፕላንም ስንወርድ ህዝቡ ኤርፖርት ውስጥ ተሰልፈው ሚኒስቴሩም ነበሩ ተሾመተው ጋር እነዛ ሁሉ ስመለከትና ሳይ ትልቅ ደስታና እንትን ያለ እጅግ የሚያስደስት የበለጠ ዋንጫውን ለመውሰድ እንድትነሳሳ ያደርጋል። ስለዚህ የምንሰራው ዋንጫውን ለማግኘት ነው። በጣም ወቅቱ ኢትዮጵያ ከረጅም ጊዜ በኋላ ብቻ ሳይሆን ያው ዋንጫም የመውሰድ እድሉ አልነበራትም። ከዚህ ከአፍሪካ ዋንጫ በኋላ ማለት ነው ሶስተኛ አፍሪካ ዋንጫ ከሚባለው ማለት ነው ከምንሰማው እና የምስራቅ አፍሪካ በጣም ጥሩ ጊዜ ነበረ። ለዋንጫ ደረስንበት ጊዜ ነው። ዘንድ ዚምባብዌ ደግሞ በጣም በምስራቅና መካከለኛ አፍሪካ ዋንጫ በሚባልበት ጊዜ ነው። ማዕከላዊ አፍሪካ ናቸው እነሱ። ዚምባብዌ፣ ዛምቢያ እንደዚህ የሚመጡበት ጊዜ ነበርና ጥሩ ነው፣ ጠንካራ ውድድር ነበርና ዚምባብዌ ደግሞ በጣም ጥሩ የሚባሉት ከዛኛ ግሩፕ በጣም ጥሩ ሆኖ ከመጡት ቲሞች አንዱ ነበረ። ስለዚህ ኢትዮጵያ ከዚምባብዌ ጋር ሲጫወት መጀመሪያ ድብልቅልቅ ያለ ስሜት ነው የነበረው በወቅቱ። አንደኛው የመጀመሪያው ሲጀመር ህዝቡ እዚህ ደረጃ መድረሳቸው በራሱ በቂ ነው የሚል ውስጡ ነበር። እንደዛም ሆኖ ገብተናል። ከገባን በኋላ እንደገና ያው እንቅስቃሴው ሲያዩ ጥሩ ነው፣ በጣም ጥሩ ነበርና ማን ነበራችሁ ያለው? ያን ጊዜ እንግዲህ 11ዱም በአንድ ጊዜ ለማምጣት ይከብዳል። ዳኛቸው ነበረ፣ ነጋሽ ተክሊል ነበረ፣ አማኑኤል ኢያሱ ነበረ፣ ሙልጌታ ከበደ ነበረ፣ ሙልጌታ ወልደየስ ነበረ፣ ሚሊዮን በጋሻው ነበረ። እነዚህ የመሳሰሉ ነበሩ። ተባቂያቸው ተካበ ዘውዴ ነበረ፣ ቤስት በረኛ ነው የነበረው እና በዚህ ሁኔታ ላይ ያው 1-0 እንደገና በዚህ ላይ በተቀደምንበት ሰዓት የመጨረሻው ሰዓት ላይ ኦሬዲ በቃ
ሰው ጊቭ አፕ አድርጎ ምናምን በመውጣት ላይ ያለ ነው። ያን ኳስ ከካታንጋ በኩል ነው ሙሉዓለም እጅጉ ሰንተር ያደረገውን ኳስ እኔ በግንባር ስገጭ የዚምባብዌ ልክ ወደ ጎሏ ስትሄድ ዚምባብዌ ከኋላ ተንደርድሮ ሲመጣ በጣም ላስት ሚኒት ስለነበረ በጣም ተጠርጥሮ ለማውጣት ሲሞክር ያው ቀላቀላት አንድ ላይ አማኑኤል ለሙሉዓለም ለመንግስቱ ሁሴን ለአማኑኤል አሻማ ሙሉዓለም አሁን አሻማ ሙሉዓለም አሻማ በድንቅላት ወይኔ ገብረ መታውን የዚምባብዌ 2 ቁጥር በራሱ ግብ ላይ ከመረብ አሳረፈ። በራሱ ግብ ላይ ከመረብ አሳረፈ። አማኑኤል ገብረ መድን በጭንቅላት የመታውን ኳስ 2 ቁጥሩ የዚምባብዌ በራሱ ግብ ላይ ከመረብ አሳረፈ። 1-1 ከዛ በኋላ እንደገና ሰውት መመለስ ጀመረ። ከዛ 1-1 ደግሞ 30 ደቂቃ መጨመር ነበረበት። 30 ደቂቃ ምንም ነገር ውጤት አልነበረም። 0 ያው ምንም ጎል አላገባንም። ወደ ፔናልቲ ሄድን። ፔናልቲ ላይ ስንደርስ የሚገርመው ነገር የመጀመሪያ 3 ጎል አግብተናል። አሁን የዚምባብዌ ግብ ጠባቂ ስፍራውን ይዟል። ከኛ በኩል የሚመታው ነጋሽ ተህሊት ነው። ነጋሽ አስቀምጧል። ነጋሽ ሊመታ ነው። ነጋሽ መታ። አረቀማት ነጋሽ ጉሩም ግብ። አማኑኤል ሊመታ ነው። አማኑኤል ሰጣው ምን አይነት ግብ ነው! አሁን ደግሞ ገብረመድን ሊመታ ነው። ቁርጧን ላይ የለትም። ሶስተኛውን የኛን ሊመታ ነው ገብረመድን። ገብረመድን ሊመታ ነው። ምታሉት መታ። ወይኔ ጉሩም ግብ ገብረውን እኛ 3 በተከታታይ ጉተን 2 ተስተዋል። እነሱ ተካበ ቦታውን ይዟል። 4 ቁጥሩ ስፍራውን ኳሷን አስቀምጦ ስፍራውን የዳኛው ውሳኔ መጠበቅ ላይ ነው። መታ ብለውታል። መታ ተካባዳነ ተካባ መጀመሪያውን አድኗል። ሁለተኛው ነው ለዚምባብዌ። መታ ተካባዳነ ተካባውንም ማዳነ ጉር ነው ተካባውንም ማዳነ የሚገርም ነው። ከዛ እነሱ አንድ አገቡና ባይ ኔክስት ቢያገባው ያልቃል። መታ ገባ የዚምባብዌ የመጀመሪያ የመጣው ሰው ሳተው የኛ መንግስቱ ሁሴን። አሁን መንግስቱ ሁሴን ሊመታ ነው። መንጌውን ገላግለን መንጌ መታ ወይኔ ግብ ጠባቂው መለሰ። ከዛ እንደገና እነሱ አገቡ። ካልሳተ ግን ይቀጥላል። አሁን ከሳተ ቢስት 10 ቁጥሩ ቢስት ያልቃል። 10 ቁጥሩ ሊመታ ነው። አሁን መታ አስገባ። አሁንም ምቱ ይቀጥላል። ስቲል አንድ ቻንስ አለን። አንዱ ቢያገባ ያልቃል። ከዛ ቀጥሎ በቀለ ብርሃኑ ሳተው። በቀለ ካገባ ያልቃል። ምታሉት በቄ መታ። ወይኔ ውጭ ሰደደት። ሲስተው ድጋሚ እድል ተሰጠው። ሳተው። አይዞ በቄ አሁን ሊመታ ነው። መታ። ወይ መለሳት። ግብ ጠባቂው መለሳት። አሁንም 3-2 እንመራለን። ከዛ እነሱ አገቡ። ተስተካከል። አሁን 8 ቁጥር ዚምባብዌ ሊመታ ነው። 5ኛው ነው። ተካበ ቢያድናት ተካበ 8 አሁን ሊመታ ነው። 8 ምታሉት አልመታም። መታ ገባ። ስቲል አንድ ድራን እነሱ አሁን ሳቱ።
ሲስቱ አንድ እድል አለን። ተካበ ቦታውን ይዟል። 3 ቁጥሩ ሊመታ ነው። 3 ቁጥሩ ሊመታ ነው። ውጭ ተደዳት ውጭ አሁንም ከዛ በኋላ ዳኛቸው መጣና እኔን የምመታው አለ። በቃ መቻል አልነበረም ራሱ በቃ ኦሬዲ ያው ያኛው እኛ ግብተናል ማነው ስተዋል እነሱ። ስለዚህ ማግባት ብቻ ነው የሚጠበቅበት። አገባው አለቀ። ዳኛቸው ነው የሚመታው። ዳኙ ነው የሚመታው። ሰው ዝም ቢል ይሻላል። ይጨነቃል። አሁን ዳኙን ሊመታ ነው። አሁን ግብ ጠባቂው ቦታውን አሁን ይገላግለናል። አሁን ተገባ ትገላገላለህ። አሁን ዳኙ ሊመታ ነው በዚምባብዌ ላይ ዳኙ ወይኔ ዳኙ ጨፈረ ደነሰበት። ደንሳ ገባ ዳኙ ደንሳ ገባ። በጣም አስደናቂ ግብ ነው። ዳኙን ደንሳ ጨፍሮ ገባ። አታለለው። ቀኙን አሳይቶ ግራውን አሳይቶ ለድብልቅልቁ ወጣ እና ያው ትዝ የሚለኝ ይሄ ነው። ሰዓት ላፊ እንደተነሳ የማስታውሰው ነገር ነው ይሄ ነው። አሸንፈን ያው ከዛ በኋላ ያው ቤተ መንግስት ገባን። በጣም ትልቅ ለመጀመሪያ ጊዜ ትልቅ እንትን ድግስ ተደርጎልን ቤተ መንግስት ገብተን ያው 5000 እና አንድ ቴሌቪዥን ተሸለምን። በዚሁ ተጠናቀቀ። አሁን ተጫዋቾቻችን ደስታቸውን እየገለጹ ነው። ተጠባባቂ ተጫዋች ወደ ሜዳ ገባ። ህዝቡ ደስታውን እየገለጸ ነው። ወደ ሜዳ ህዝቡ ገባ። በጣም የሚያስደንቅ ነው። አሁን ዳኙ ተመልካቹ እንደተመኘው አገኛት ይላል። ዳኙ በግሩም ሁኔታ ከመረብ አሳርፎ ጨዋታው አብቅቷል። ተጫዋቾቻችን ልብሳቸውን አውልቀዋል። እየጨፈሩ ነው። ችቦ በራ። ስቴዲየሙ ተንቀለቀለ። ተመልካቹ ስሜቱን መቆጣጠር አልቻለም። በኢትዮጵያ ካርታ ላይ የተሳለ ዋንጫ አለበት። ችቦ በልዩ ሁኔታ ሰርተው ሜዳውን እየዞሩ ነው። ስነ ስርዓት አስከባሪዎች ተጫዋቾቻችንን ከባው በደስታ የሚሞጭቁትን ስፖርት አፍቃሪዎች እየተከላከሉ ነው። የብሔራዊ ቡድናችን ተጫዋቾች ከነ ተጠባባቂዎቹ አሰልጣኞቻችን ጭምር የቡድን መሪው ጭምር ለሽልማት እየቀረቡ ናቸው። አሁን ሙሉ ዓለም ተቀበለ የወርቅ ሜዳሊያውን። ነጋሽ አጠለቀ፣ አማኑኤል አንበሳው አጠለቀ፣ አስራት ጀግናው አጠለቀ፣ የብረት አጥሩ በቀለ አጠለቀ፣ መንግስቱ አጠለቀ። የበስተኋላ ድል ቢበላሽበትም በጓደኞቹ ተቃንቶለታል። ሙሉጌታ ከበደ አጠለቀ። ተካበ ግብ ጠባቂያችን ተካበ፣ ውጤቱ ያንተ ነው ዛሬ ከጓደኞቹ ጋር። ጌቱ አጠለቀ፣ አብዱል ከሪም አጠለቀ። የወርቅ ሜዳሊያውን ሰለሞን ቸርኬ አጠለቀ። ታረቀኝ ቢሻው አጠለቀ። ሙሉጌታ ወለየስ አጠለቀ። የቡድናችን አምበል ገብረመድህን ኃይሌ አጠለቀ። ገብሬ እንዳትሄድ፣ ዋንጫውን ሊቀበል ነው። አሁን ዋንጫውን ሊረከብ ነው። ተረከበ። አሁን ገብሬ ዋንጫውን ይዞ ወረደ።
የ1980 ዓመተ ምህረት ኢትዮጵያ በመካከለኛውና ምስራቅ አፍሪካ የመጀመሪያውን ዋንጫ በዚህ ውድድር ላይ ስታነሳ የነበረውን ትዝታ ነው ለተመልካቾች ያደረስነው። ወደ ኋላ መለስ ብለው እንዲያስታውሱ ከዚህ ጨዋታ ላይ እንግዲህ አሁን ያለው ትውልድ ደግሞ ብዙ ነገር የሚማር ይመስለኛል። ቁርጠኝነት፣ እስከ መጨረሻ ሳይታክቱ መታገል። ምክንያቱም ይቺ ዋንጫ የተገኘችው እስከ መጨረሻው 90 ደቂቃ የዳኛው ፊሽካ እስኪነፋ ድረስ በነበረ ትግል ነው። ግርማ 1980 ማለት የሴካፋ ዋንጫ በጣም ረጅም አመት ያስቆጠረ መድረክ ነውና ውድድሩ ነገር ግን ለኢትዮጵያ በጣም ልዩ ቦታ የሚሰጠው ነው። ምክንያቱም በማስተናገድም ኢትዮጵያ ላይ የመጀመሪያው ነበረ፣ ዋንጫውን በማንሳትም የመጀመሪያው ነበርና ብዙ ቦታ የሚሰጠው ነው። ከዛ በኋላ ዋንጫዎች መጥተዋል። ከዛ በኋላ ይሄንን ተከትሎ 3 ዋንጫዎች መምጣት ችለው ነበርና ይሄ እንደ መንደርደሪያ እንደ መነሳሻ ነበር ሌሎችም ሲጠቀሙ ሌሎች ትውልዶችም ሲጠቀሙበት የነበረው። በሌላ በኩል እንግዲህ ሲናዘጋጅ ብዙም ዋንጫ ያጣነው አንድ ጊዜ ብቻ ነው 1999 ላይ ማለት ነው። ከዛ በኋላም 97 ላይ የነበረውን ነገር እናስታውሳለን። እዚህ ዋንጫ መቅረት ችሎ ነበር። ስለዚህ በተመሳሳይ ሁኔታ አሁንም አስተናጋጅ ስንሆን ይህንን ነገር ታሳቢ እየተደረገ ነው ማለት ይቻላልና ቅድም እንደተናገርከው ልክ ነው። ትልቅ ቦታ የሚሰጠው ቦታ ነው። በተለይም የዛን ዘመን የነበሩት ጀግኖች በሴካፋ የረጅም አመታት እድሜ ውስጥ እንግዲህ የመጀመሪያውን ዋንጫ ያስገኙ ናቸው። ከነሱ መካከል ደግሞ ቀደምም በስንከታተለው የነበረው አሁን የመከላከያ አሰልጣኝ የሆነው አሰልጣኝ ገብረመድህን ኃይሌ። ግን በጣም የሚገርመው ያ ትውልድ ለአፍሪካ ዋንጫ ለማለፉ በጣም ያስቆጫል። ምክንያቱም በጣም የተሟላ ቡድን ነው። ያን ጊዜ ከ3ኛው አፍሪካ ዋንጫ በኋላ ኢትዮጵያ ውስጥ የተገኘው ትልቁ ዋንጫ እሱ ነው በእግር ኳስ። ስለዚህ በጣም የሚያስቆጭ ውጤት ነው ማለት ይቻላል። ምክንያቱም እነሱ አብዛኞቹ በጣም ጥሩ ኳስ ችሎታ ስብዕና ያላቸው ተጫዋቾች ነበሩ። ያን ጊዜ እንደምታውቀው እንደ ዛሬ በሚሊዮን ብር ጨዋታ በሌለበት ጊዜ ያን ጊዜ አብዛኛውን ጊዜ የነበረው የማሊያ ፍቅር የሚባል ነገር ብቻ ነበር የነበረውና ስለዚህ ያ ትውልድ አፍሪካ ዋንጫ አለማለፉ በጣም የሚያስቆጭ ነው። ዞሮ ዞሮ ግን የዛሬው ትውልድ ከነዚህ ጀግኖች ብዙ ነገር ይማራል ብለን ተስፋ እናደርጋለን። ብሔራዊ ቡድን ተጫዋቾችም ብዙ ነገር ከዚህ እንደ ትውስታ ሊኖራቸው ይችላል ብለን እናምናለን። ወደ ሁለተኛው ርዕሳችን እንሂድ። የፕሬስ ሪሊዝ ነው። የኢትዮጵያ እግር ኳስ ፌዴሬሽን፣ የወጣቶችና ስፖርት ሚኒስቴር በአጠቃላይ ከሴካፋ ጋር የተያዘ ትላንትናና ከትላንት በስቲያ እንደዚሁ መግለጫ ተሰጥቷልና ያንን እንመልከት። ግርማ አንዳንድ ነገሮችን ብቻ እናንሳ። በአጠቃላይ እንግዲህ የጋዜጣዊ መግለጫዎቹ ሲያተኩሩ የነበሩት ውድድሩን በአጠቃላይ በተሳካ ሁኔታ እንዴት ማጠናቀቅ ይቻላል ወይ አሁን ደግሞ ውድድሩ የሚጀምርበት ቀን እንደመሆኑ ዝግጅቶቹ ምን ደረጃ ላይ ናቸው ያሉት የሚለውን ነገር የሚያመላክቱ ናቸው። በአጠቃላይ እንግዲህ ዝግጅቱ በተሳካ ሁኔታ አሁን ውድድሩ ለመጀመር የሚያስችልበት አጋጣሚ ላይ እንደተገኘን የሚያመላክቱ ናቸው። በአጠቃላይ እንግዲህ ኢትዮጵያ በዚህ ውድድር መድረክ በተለያዩ መድረኮች ማለት ነው ራሷን የምታስተዋውቅበት ገጽታዋን ለበርካታ እዚህ የሚገኙ እንግዶች ራሷን የምታስተዋውቅበት በገቢ በተለያዩ መድረኮች ማለት ነው ራሷን በተለይ መካከለኛና ምስራቅ አፍሪካ ላሉ ሀገራት ራሷን የምትሸጥበት አጋጣሚ ነው ብሎ ማስቀመጥ ይቻላል። ስለዚህ ከዚህ አንጻር የተለያዩ በተለይም በመንግስት በኩል ወጣቶችና ስፖርት በተለይም ደግሞ የሚኒስትር ዴኤታው የሰጡት ጋዜጣዊ መግለጫ ነበረ። በአጠቃላይ በመንግስት በኩል ያለውን ቁርጠኝነት ያለውን መስተንግዶ ያለውን ድጋፍ የተመለከተ እንግዲህ እሳቸውም ሲሰጡን የነበረው ጋዜጣዊ መግለጫ ሰጥተዋል። መንገድ ዝግጁ ነው በሁሉም ረገድ ማለት ነው። ይሄ ውድድር ተጀምሮ እስኪያልቅ ድረስ ደማቅ እና የተሳካ እንዲሆን በጸጥታ በኩል ያሉትን በርካታ ነገሮች እንግዲህ ዳሰዋልና ከዚህ የተለያዩ ነገሮች አሉ። ከዛ ውጪ ደግሞ በተለይ የኢትዮጵያ እግር ኳስ ፌዴሬሽን የሚጠበቅበት በጣም ብዙ ነገሮች አሉ። በተለይም ሜዳ ላይ የሚታዩ ነገሮችን ማለት ነው። ከዛ ውጪ የጸጥታ ኃይሎች ያሉበትን ደረጃ ሁሉም ነገር አስተማማኝ እንደሆነ እንግዲህ ከመግለጫዎቹ መከታተል ይቻላል ነው። በአጠቃላይ በዚህ በተለይ ወጣቶችና ስፖርት ሚኒስትር ዴኤታው አቶ አንበስ ይሄንን በተመለከተ በቃ መንግስት ይሄንን ውድድር ድጋፍ ሰጥቶ በጣም በከፍተኛ እንግዶችን በመምጣት እንግዶች በጣም ደህንነታቸው ተጠብቆ ከሀገር እንዲወጡ የተሟላ የስታዲየሞችን በማዘጋጀት እንግዲህ ዞሮ ዞሮ ስትመለከቱ አሁን ከዚህ በፊት ስናስተናግድ ከነበረውና አሁን ካለው ሁኔታ ሁለቱን ሲነጻጸር ያሁኑ ብዙ የተሻሉ ነገሮች አሉ።
በጣም ብዙ የተሻሉ ነገሮች አሉ። በመሰረት የትራንስፖርት አቅርቦቱን ብትል በባቡር ብትፈልግ ትራንስፖርቱን ማመቻቸት ትችላለህ፣ በመኪና ማመቻቸት ትችላለህ። ስለዚህ እነዚህ ነገሮች ደግሞ አንደኛ የመንገዶቹ ስፋት ደግሞ አሁን በጣም ቶሎ ትራንስፖርት አቅርቦቱን ለማቀለጣጠፍም የተመቸ ነው። ከዛ ውጪ በጣም በርካታ ሆቴሎች አሉ። ሆቴሎችን መርጠ ነው እንደ ራስ አቅም መርጠ የፈለክበት ሆቴል ማረፍ ትችላለህ። ይሄ ደግሞ ምናልባትም አይደለም ለሴካፋ ለአፍሪካ ዋንጫም ለማዘጋጀት የተሻለ እድሎች የሚፈጥሩበት ሁኔታ ነው የሚኖረው። ግን አሁን ይሄ ኢትዮጵያ እንግዲህ ይሄን ውድድር ስታስተናግድ 3 ቦታ ላይ ነው የምታስተናግደው፣ ባህር ዳር፣ ሐዋሳና አዲስ አበባ ላይ። እነዚህ ሐዋሳ ላይ ያለው ስታዲየም፣ ባህር ዳር ላይ ያለው ስታዲየም በጣም እነዚህ ስታዲየም ማዘጋጀት ይችላል። ከነሱ በኋላ ተጀምሮ ያለቀው የመቀሌ ስታዲየም ቢያልቅ ኖሮ ይሄንን እድል ያገኝ ነበር። ስለዚህ እነዚህ የተጠናቀቁት ስታዲየሞች ይሄንን እድል ያስተናግዳሉ። ስለዚህ ይሄ ደግሞ ማለት እንደምታውቀው ካፍ የሚጠይቃቸው የአፍሪካን ዋንጫ ለማዘጋጀት በጣም መሰረታዊ የሚባሉት ስታዲየሞች አሉ። 4 ዘመናዊ ደረጃቸውን የጠበቁ ስታዲየሞችን ይፈልጋል። መሰረተ ልማት አውታሮችን ይፈልጋል። ኢንተርኔት አክሰስ፣ ዋይፋይ ምን እነዚህ ለጋዜጠኞች ያስፈልጋል። በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽንም ከቴሌ ጋር በመነጋገር እነዚህን ፋሲሊቲዎች ለማሟላት በአዲስ አበባ ስታዲየም እንዳጠናቀቁ ነው የተገለጸው። በአጠቃላይ መግለጫዎቹ ሲሰጥ በተለይ መስተንግዶ ኮሚቴ የሚባለው በጣም ብዙ ስራ የሚበዛበት እሱ ነው። ምክንያቱም እንግዶችን መቀበል፣ ሆቴል ማስያዝ፣ ትራንስፖርት ማቅረብ በጣም ከፍተኛ ጫና ያለበት ይሄ ኮሚቴ ነው። ከሁሉም ኮሚቴ ማለት ትችላለና እስካሁን ድረስ ባለው ማስረጃ 12 ሀገራት ገብቷል። በጣም ሌት ሆኖ የገባው ኬንያ ነው። ኬንያ ዛሬ 4 ሰዓት ላይ ገብቷል። ኡጋንዳ ትላንትና ገብቷል። እና ጨዋታው በተያዘለት መርሃ ግብር ነው የሚካሄደው። ስለዚህ በዚህ መርሃ ግብር መሰረት ጨዋታው ዛሬ በአዲስ አበባ ስታዲየም ይጀምራል። በነገራችን ላይ ከሴካፋ ጋር ተያይዞ አሁን በምስሉ ላይ የምንመለከታቸው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁነዲን ባሻ ለሴካፋ ፕሬዚዳንትነት ተወዳድረው ነበር። አልተሳካላቸውም። ግን ትንሽ እኔ ምናልባት እዚህ ሴካፋ ላይ ባለፈው ጊዜ አቶ ሳሉ ገብረወልድ ምክትል ፕሬዚዳንት ነበሩ፣ የቀድሞ ስራ አስፈጻሚ ማለት ነው። ከዛ ፊትም የነበሩ ሰዎች ሴካፋ ላይ ይገባሉ። አሁን ስራ አስፈጻሚ ውስጥ መግባት አልተቻለም። ምንድነው መሰለ አሁን እዚህ ሴካፋ ላይ የሚሰበሰቡ የዞኑ አገራት እግር ኳስ ፌዴሬሽን ፕሬዚዳንቶች ካፍም ላይ የሚሰበሰቡት እነሱ ናቸው። ስለዚህ እዛ ላይ ሲሰበሰቡ ኢትዮጵያ ለምሳሌ በሴቶቿ አትካፈልም። ከዚህ በፊት ባልተለመደ ሁኔታ ከምስራቅ አፍሪካ በጣም ጠንካራ የምትባለው በሴቶቹ ኢትዮጵያ ነች። ስለዚህ በዛ በአፍሪካ ዋንጫ ላይ አለመካፈሏ ራሱ ኢትዮጵያ ምን እያደረገች ነው የሚለው ጥያቄ ሀገራት ያነሳሉ። ስለዚህ ይህንን እውቅና ደግሞ የሚሰጡት ለፌዴሬሽኑ ነው። ስለዚህ ቀጣዩ ጥያቄ ምን ነው? ፌዴሬሽኑን ማን ነው የሚመራው ነው። አሁን ትልቁ ነገር ማንደፍሮ ያልከው ነገር ነው። በእርግጥ በተለይም ባለህበት ዞን የአባል ሆነ መቀጠል ተሳታፊነትን ማግኘት የራሱ የሆነ የራስን መብቶች የምታስከብርበት እንደመሆኑ በጣም አስፈላጊ ጉዳይ ነው። ነገር ግን አሁን ባለበት ሁኔታ ግን ያንን ነገር ምክንያቱም ቤትህን በደንብ ሳታስተካክል የራስን ቤት ስራዎች ሳትጨርስ ወደ ሌላ ደግሞ መመልከት ሌላ ጉዳይ ነው መስሎ የሚታየኝና እዚህ በጣም በርካታ ያልተሰሩ ስራዎች አሉ። ከዚህ በፊትም ስናነሳቸው የነበሩ በጣም ጥቃቅን የሆኑ መሰራት የነበረባቸው ነገር ግን እግር ኳስ ላይ በጣም ትልቅ በሽታ የሆኑ ያልተሰሩ በጣም ብዙ ነገሮችን እናውቃለን ማለት ነው። ስለዚህ ይሄ ነገር ሳይሰራ ወደ ሌላ ስትመለከት ሌላ ጉዳይ ነው። እዛስ ምንድነው የምንሰራው የሚለው ነገር። ስለዚህ እዚህስ ያለው ነገር ስርዓት ያላዘውን ነገር ማን ነው ስርዓት የሚያስይዘው? ስለዚህ ያ ነገር ደግሞ በደንብ መታየት መቻል አለበት። እኔ ብዙም እንደ ሀገር ስታስበው እንደ ሀገር ተወካይ በማጣታችን ቅር ሊል ይገባል። ግን እኔ ፐርሰናሊ እንደ ግል ምንም ቅር የሚለኝ ነገር የለም። ምክንያቱም እዚህ መሰራት ያለባቸው ነገሮች አልተሰሩም። ስለዚህ እዛ ሄደን የተለየ ነገር እንሰራለን ብዬ አልገምትም። ከዚህ አንፃር ያለውን ነገር እሱ ነው። በአጠቃላይ እንግዲህ አቶ ጁነዲን ባሻ ከሴካፋ ውድድር ውጭ ሆነዋል። ስለዚህ የሱዳኑ ተወካይ የሴካፋ ፕሬዚዳንት ሆነው ተመርጠዋል። ስለዚህ ለነሱ መልካም የስራ ጊዜ ነው። ስለዚህ ምናልባት መጀመሪያ ወደ ቀደም ያልከው ወደ ራስ መመልከት በጣም ተገቢና ዋነኛው ጉዳይ ነው የሚል ነገር ነው ያለኝ። በአጠቃላይ በውይይቱ ላይ በተለይ ስፖርት ቤተሰቡ ያው የኢትዮጵያዊነት ባህል መስተንግዶ፣ እንግዶችን አቀባበል፣ እንግዶች ይሄኛው
ይቺ የአፍሪካ ህብረት መቀመጫ የሆነች ከተማ ነች። ኢትዮጵያ የአፍሪካ ህብረት መቀመጫ የሆነች ሀገር ነች። ስለዚህ የብዙ ትላልቅ ድርጅቶች መቀመጫ የሆነች ሀገር ነችና ልክ ኢትዮጵያዊ ቤተሰብነትን ወንድማማችነትን የምታጎለብትበት በጣም መልካምና ወርቃማ አጋጣሚ ይሄ ስለሆነ በሁሉም ልንጠቀምበት ይገባል። ይሄንን አጋጣሚ ቀደምም ተናግረውናልና ማለት ራሳችንን በሚገባ የምንሸጥበት አጋጣሚ ትልቅ አጋጣሚ ነው። ይሄ አጋጣሚ በሌላ ተቃራኒም ሊሄድ ይችላል። ከዚህ በፊት አሁን ባህር ዳር ላይ በጣም እንግዲህ በአፍሪካ እግር ኳስ ታሪክ ብለን ልናነሳ በሚንችል መልኩ ማለት ነው በርካታ ደጋፊዎች ገብተው ባህር ዳር ስቴዲየም ደግፈዋል። ይሄ ታሪክ ነው፣ ትልቅ ታሪክ ነው። ነገር ግን ትንሽ የተፈጠረች ክስተት ኢትዮጵያን ለቅጣት ዳርጋለች። በሌሶቶ ጨዋታ ሳላዲን ሰይድ ሁለተኛውን ጎል ሲያገባ ተመልካች ገብቷል። በርግጥ ያጋጥማል። ያን ያህል የተጋነነ ነገርም አልነበረም። ነገር ግን ትንሽ ዶላሮች ተቀጥቷል። የኢትዮጵያ እግር ኳስ ፌዴሬሽን ካለው ላይ አውጥቷል። መቀጣቱን ብቻም ሳይሆን ስምህም አብሮ ይጠፋል። ስለዚህ ይሄ ነገር በደንብ መጠበቅ አለበት። የሐዋሳ ስቴዲየምን ባህር ዳርም ያው ስላልተጠናቀቀ በተለየ በሐዋሳ ስቴዲየም አሁን አጥር የለውምና እነሱ እንደዛ አይነት ነገሮች በደንብ መታሰብ መቻል አለበት። ምክንያቱም ትንሽ የምትጠፋ ነገር ስምህን በትልቁ ነው። ምክንያቱም አሁን ደግሞ በጣም በአፍሪካ ደረጃ ትልቅ የሆነ የመገናኛ ብዙሃን በተለይ የስፖርቱ ማለት ነው ሱፐር ስፖርትም እዚህ ሆኖ ጨዋታዎቹም ስለሚያስተላልፍ ዓለም ነው የሚመለከተን። ስለዚህ ይሄ ነገር ቅድም እንዳልከው በመልካም ጎኑ ራሳችንን የምናስተዋውቅበት እንጂ ስማችንን የምናጠፋበት መሆን የለበትም። እንግዲህ ዛሬ እዚህ የመጡ ሀገራት ኢትዮጵያ የሴካፋን ዋንጫ ካዘጋጀች ከረጅም ጊዜ በኋላ ነው ወደዚህ የመጡትና እነዚህን ሀገራት ተንከባክቦ በጣም የነሱን እንደ ወንድም አይቶ በጣም ጥሩ መስተንግዶ አድርጎ ወደ መጡበት ሀገር እስኪመለሱ ድረስ መሸኘት የሁሉም ኢትዮጵያዊ ኃላፊነት ነውና በተለይ ስፖርት ቤተሰቡ በነገራችን ላይ በጣም ውድድሩ የሚካሄድባቸውን ቦታዎች ስታይ አዲስ አበባ፣ ባህር ዳርና ሐዋሳ ሁሉም ጋር በጣም እግር ኳስ በጣም የሚወደድ በጣም የሚወደድ የባህር ዳሩን ምንም ማረጋገጫ መውሰድ አያስፈልግም። ምክንያቱም በተደጋጋሚ የታየ ሐዋሳ ላይ ደግሞ በጣም በርካታ ቁጥር ያላቸው የኢትዮጵያ ብሔራዊ ቡድን ተጫዋቾች መገኛቸው ደቡብ ነው። ስለዚህ ሐዋሳም በጣም በርካታ ስፖርት ቤተሰብ ውድድሮችን ይከታተላል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ቡድንም እዛ ሄዶ ስለሚጫወት ከዛ ውጪ ያለውን ነገር ግን ለአድማጭ ተመልካቾቻችን እንዲው እየተከታተልን የምናደርስ ይሆናል ማለት ነው። ወደ ሶስተኛው ርዕሰ ጉዳያችን እንሂድ። መልካም። የርዕሰ ጉዳያችን የሚሆነው በአጠቃላይ በዚህ በምስራቅ አፍሪካ ምድብ ድልድል ላይ አንድ ያዘጋጀነው ስላይድ አለ። እሱን እየተከታተልን ገለጻ ብናደርግ ይሻላል። መልካም። እንግዲህ ዳይሬክተራችን እሱን እስኪ ያዘጋጅልን ድረስ አንዳንድ ነገሮችንም አብሮ ማንሳት ይቻላል። ማንደፍሮ አንተ እስክታነሳ ማለት ነው። በአጠቃላይ እንግዲህ ለዚህ ዝግጅት 11 ያህል ሆቴሎች ተዘጋጅቷል። 30 ሚሊዮን ብር ያክል ወጪ ሊደረግ እንደሚችል ኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በገቢ ደረጃ ደግሞ ወደ 10 ሚሊዮን አካባቢ ገቢ ሊገኝ ይችላል። ከሁሉ በላይ ደግሞ ቅድም ስንጠቅስ የነበረው የሀገር ገጽታ ግንባታ የምናገኝበት ይሆናል ተብሎ ይታሰባል። እንግዲህ ወደ ስላይድ መሄድ ትችላለህ ማንደፍረው። እንግዲህ ዛሬ ተመልካቾቻችን የሴካፋ ውድድር ይጀመራል በአዲስ አበባ ስቴዲየም። የመጀመሪያው ጨዋታ 9 ሰዓት ላይ ነው የሚሆነው። ኢትዮጵያ ከሩዋንዳ የሚያደርጉት ደግሞ 11 ሰዓት ላይ ነው የሚጀምረው። አሁን ወደ ማንደፍረው። እንግዲህ አመሰግናለሁ ግርማ። እንግዲህ እንደምታውቀው የዚህ የሴካፋ ዋንጫ በዞኑ ላይ ከሚደረጉ በአፍሪካ ዞን ላይ ከሚደረጉ ዋንጫዎች ሁሉ በጣም አንጋፋ የሚባል ዞን ነው የሴካፋ ውድድር። ስለዚህ የሴካፋ ውድድር ኦፊሻሊ የተጀመረው በ1973 ዓመተ ምህረት ነው። ከዛ በኋላ ዋናው ጽህፈት ቤቱ የሚገኘው ኬንያ ነው። 12 አባል አገራት አሉት ማለት ነው ሴካፋ። ሌላው እንግዲህ ውድድሩን በማዘጋጀት ኢትዮጵያ 3 ጊዜ አዘጋጅታ 4 ጊዜ ነው ዋንጫ የወሰደችው። ስለዚህ ካዘጋጀችው በላይ ዋንጫ አንስታለች ማለት ነው። ኡጋንዳ 8 ጊዜ፣ ታንዛኒያ 7 ጊዜ፣ ኬንያ ደግሞ 6 ጊዜ ይሄንን ውድድር አዘጋጅቷል። የ2015 ምድብ ድልድል ከማውራታችን በፊት በዚህ በሴካፋ ውድድር ላይ በጣም በርካታ ጊዜ ዋንጫ ያነሳች ሀገር ኡጋንዳ ነች። ኡጋንዳ የምትቀመስ አይደለችም። አሁንም በዘንድሮ በዓለም ዋንጫ ማጣሪያ ትልቋን ቶጎ የአዲባየርን ሀገር በጣም በሚያሳምን ጨዋታ 4-0 አጠቃላይ ድምር ውጤት አሸንፋ ነው ምድብ ድልድል ውስጥ የገባቸው። አሰልጣኟ ደግሞ የቀድሞ የቅዱስ ጊዮርጊስ አሰልጣኝ ሰርቢያዊ ሚቾ ናቸው። ሚቾ ትላንትናም አዲስ አበባ ስታዲየምን እየጎበኙ እንደነበረ ተመልክተናል። ስለዚህ ሁለተኛ ሀገራቸው ማለት ነው ማለት ነው። ሁለት በባለቤታቸው ኢትዮጵያዊ ናቸው። ስለዚህ
ለኢትዮጵያ የተለየ ፍቅር እንዳላቸው በተደጋጋሚ ይናገራሉ። እንግዲህ 2015 በተለይ ዘንድሮ የሚካሄደው የምድብ ድልድል ይህንን ነው የሚመስለው። ኢትዮጵያ፣ ሩዋንዳ፣ ታንዛኒያና ሶማሊያ በምድብ 1 ነው የሚገኙት። እዚህ ምድብ ላይ እንግዲህ እንደምትመለከቱት ታንዛኒያ በጣም ጠንካራ ነች፣ ሩዋንዳ በጣም ጠንካራ ነች። ከዛ ውጪ የሶማሊያ ቡድንም ቢሆን ቀላል የሚባል አይደለም። ምክንያቱም አዲስ አበባ ስታዲየም ላይ በተደጋጋሚ ልምምድ ሰርቷል። የአዲስ አበባን አየር ንብረት ለምዶታል። ስለዚህ ሌላው ፈተና ሊሆን የሚችል አገር ነው ተብሎ ነው የሚጠበቀው። ሌላው ምድብ 2 ላይ ነው። ምድብ 2 ላይ ብሩንዲ፣ ኬንያ፣ ኡጋንዳ፣ ዛንዚባር ምናልባት ይህ ምድብ የሞት ምድብ ማለት ይቻላል። ምክንያቱም በሴካፋ ታሪክም ስንወስድ በተለይም ኬንያና ዩጋንዳ የበላይነታቸውን አስመስክረዋል። 13 እና 16 ጊዜ ዋንጫውን በመብላት የበላይ ናቸው። ስለዚህ የሞት ምድብ ነው ልንል እንችላለን። ዋንጫውን ያነሳሉ ተብሎ ግምት ከሚያገኙት መካከል ዩጋንዳና ኬንያ ይገኙበታል። እንግዲህ ብሩንዲ ከብሩንዲ ጋራ እንግዲህ በቻን ውድድር ላይ ተገናኝተናል። ኬንያ እንደምታውቁት በጣም ጠንካራ የሆነች ሀገር ነች። እነ ኡጋንዳ አሉ፣ ዛንዚባር አሉ። ስለዚህ ይሄ ምድብ በጣም ትልቅ ፍልሚያ የሚጠበቅበት ምድብ ነው። በነገራችን ላይ በዚህ ዘንድሮ በተለይ በዚህ በ2015 የኛ በመናስተናግደው ውድድር ላይ በጣም ዘግይታ የገባች ሀገር ኬንያ ነች። ዛሬ ከቀኑ 4 ሰዓት ላይ ነው አዲስ አበባ የገባቸው። ሌላው ምድብ 3 ነው። ጅቡቲ፣ ማላዊ፣ ደቡብ ሱዳን እና ሱዳን ናቸው። ስለዚህ እነዚህም ሀገራት የሚያደርጉት ማላዊ ተጋባዥ ነች። የሚያደርጉት ፉክክር በጣም ከባድ ነው። በባህር ዳር ስታዲየም የሚካሄድ ውድድር ነው። በነገራችን ላይ ከማላዊ ጋራ በ1980 ዓመተ ምህረት ምስራቅና መካከለኛው አፍሪካ ዋንጫ ቅድም ደምሴ ዳኙ ገላግለን እንዳለው የማላዊ ቡድን አቋርጦ ሄዷል ወደ ሀገሩ። ያቋረጠበት ዋናው ምክንያት የቡድን መሪው በተለይ አስመራ ላይ በነበረው ምድብ ህይወታቸው በማለፉ ውድድሩን ሳያጠናቅቅ ነው ሄደው። ማላዊ በተደጋጋሚ እዚህ ዞን ላይ በተጋባዥነት እየተካፈለ የሚገኝ ጅቡቲ ቀድሞ የገባ ነው። ጅቡቲ ድሬዳዋም ነበር። ድሬዳዋ ብዙ ቆይቷል። ከድሬዳዋ ነው ወደ አዲስ አበባ የመጣው እና ጅቡቲና ሶማሊያ ኦልሞስት እዚህ ነበሩ ማለት ይቻላል ከኛ ብሔራዊ ቡድን ጋር ባልተናነሰ። ስለዚህ የነሱንም ይሄ ምድብ ቀላል የሚባል ምድብ አይደለም። በአጠቃላይ እንግዲህ እነዚህ ምድቦች የሚያደርጉት ጨዋታ በጣም የሚጠበቅ ነው። እንግዲህ ምድብ 3 ነው። 12 ሀገራት ናቸው። 12ቱ ሀገራት ዛሬ የዛሬው ጨዋታ ሩዋንዳ ከታንዛኒያ ነው የሚደረገው። ሩዋንዳ ከኢትዮጵያ ጋር ነው የሚደረገው። ሩዋንዳ ከኢትዮጵያ የሚደረገው ጨዋታ በጣም ጥብቅ ፉክክር የሚኖርበት ጨዋታ ነው። ምናልባት አንዳንድ መረጃዎች ጨዋታው ከቀኑ 11 ሰዓት ይካሄዳል የሚሉ አሉ፣ 10 ሰዓት የሚላሉ። ነገር ግን ከእግር ኳስ ፌዴሬሽን ለማረጋገጥ እንደተቻለው ጨዋታው 11 ሰዓት ላይ እንደሚካሄድ ነው የተነገረው። ስለዚህ ከሱ ቀደም ብሎ እንግዲህ የምድብ 2 የመጀመሪያ ጨዋታ ቡሩንዲ ከዛንዚባር በሚያደርጉት ጨዋታ 9 ሰዓት ላይ ይጀምራል። ያው ብዙም የተለመደ ነገር አይደለም አይደል? እንደዚህ አይነት ነገር መክፈቻ ሀገር አዘጋጅ ሀገር መክፈቻውን ታደርጋለች። ምናልባት ሴካፋ ይሄን ውድድር በጣም ታይት አድርጎታል። ምናልባት ባስቀመጠው መርሃ ግብር መሰረት ለማጠናቀቅ ነው በጣም ሩጫ እየተካሄደለው። ግን ሁሉ ጊዜ የተለመደው ነገር አዘጋጅ ሀገር ከአንድ ሀገር ጋር የመክፈቻ ዝግጅት ነው የሚሆነው። ስለዚህ ዛሬ የሚደረገው ቡሩንዲና ዛንዚባር ጨዋታ ከቀኑ 9 ሰዓት ይሆናል። ኢትዮጵያ ከሩዋንዳ ደግሞ ከቀኑ 11 ሰዓት የሚካሄድ ይሆናል። በነገራችን ላይ ይህን ውድድር ዲኤስቲቪ ስፖንሰር አድርጎታል። ከዛ ውጪ ግን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሁሉንም ጨዋታዎች በኢቢሲ 1 እና በኢቢሲ 3 የሚያስተላልፍ ይሆናል ማለት ነው። እንግዲህ ቀደምም ስንናገር ነው የነበረው። ምክንያቱም በጣም ዓለም ተመልካቹ በሙሉ ማለት ነው ብዙ እንትኖች አሉት፣ አማራጮች አሉት። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ጨዋታውን ያስተላልፋል። ከዛም ውጪ እንግዲህ የሚታወቂው ስፖርትን ለዓለም ሕዝብ የሚያዳርሰው ሱፐር ስፖርት ማለት ነው ይህንን ጨዋታዎች ሁሉንም ጨዋታዎች በሚያስችል መልኩ ማለት ነው ያስተላልፋል። ስለዚህ በአጠቃላይ ማለት ነው በሚዲያውም በሁሉም ነገር በስርጭቱም በውድድሩም በዝግጅቱም እንግዲህ የዘንድሮ 38ኛው የሴካፋ ውድድር ማለት ነው ከሌላው ጊዜ ለየት ባለ መልኩ ደማቅ ይሆናል ተብሎ ይታሰባል። በነገራችን ላይ ከቅርብ ጊዜ ወዲህ በተለይም ከ9 ዓመታት በኋላ በመካከል ላይ በነበሩት የሴካፋ ውድድሮች ስንመለከት የሚደርጉ በተለይም ታንዛኒያ ላይ በተደጋጋሚ ተደርጓል፣ ኬንያ ላይ ተደርጓል። ነገር ግን የ1980ውንም ተመልክተናል፣ 1997ንም እንመለከታለን። ቀጣይ ፕሮግራም አለንና እንደ ኢትዮጵያ ደማቅ ውድድር አላየውም እኔ። ምክንያቱም በጣም ደማቅ ነው። ደጋፊ ከጫፍ እስከ ጫፍ ነው የሚገባውና
እዚህ መደረጉ አሁንም ለሴካፋ ለውድድሩ በራሱ ሌላ ደግሞ የተለየ ድምቀት የሚሰጥ ነው ብሎ ምንድነው መሰለ ያለው የኢትዮጵያ እግር ኳስ ተመልካች ያለው ለስፖርቱ ያለው ፍቅርና እግር ኳሱ አብረው እኩል መሄድ አልቻሉ ተመልካቹ ቀድሟል ተመልካቹ እግር ኳሱን በጣም ይወዳል አድጎ ዓለም ዋንጫ አፍሪካ ዋንጫ ላይ ገብቶለት ማየት በጣም ህልሙ ነው ሁሉ ጊዜ በክለብ ደረጃ ደግሞ የኮንፌደሬሽን ካፕ የቻምፒየንስ ሊግ ዋንጫን አንስቶ መመልከት ይፈልጋል ነገር ግን እግር ኳሱ እንደታሰበው አይደለም እየሄደ ያለው እግር ኳሱ በጣም በብዙ አቅጣጫ ያለው እድገት እግር ኳሱ ላይ ግን በጣም መቀዛቀዝ ነው የሚታየው እግር ኳሱ እንደተጠበቀው እየሄደ ነው ለማለት በጣም ያስቸግራል ያው ሁሉ ጊዜም ከዚህ በፊትም እስከ ዛሬ ድረስ በኢትዮጵያ እግር ኳስ ላይ ሊሻሻል ያልቻለው ሁሉ ነገር የተጫዋች አመራረጥ የአሰልጣኝ አመራረጥ ተጫዋቾች በሲስተም የሚያድጉበት አሰራር የብሔራዊ ቡድን አሰልጣኝ ብሔራዊ ቡድን ውስጥ ገብቶ አንዳንድ ጊዜ በጣም የሚገርመው ቤዚክ ስኪል ያስተምራቸዋል ይሄ እዛ ከአንደር 15 እያሉ ማለቅ ያለበት ጉዳይ ነው ስለዚህ ለአሰልጣኞችም ከባድ ራስ ምታት ነው የሚሆነው ስለዚህ ይሄንን እግር ኳሱ የሚያድግበትና ትልቅ ደረጃ የሚደርስበት መንገድ ምናልባትም አሁን በጣም በከፍተኛ ስራዎች እየተሰሩ እንዳሉ ይታወቃል ምናልባት በዛ ሂደት እግር ኳሱም የተሻለ ደረጃ ሊደርስበት የሚችልበት እድል ስለዚህ እግር ኳሱና ተመልካቹ አንዳንድ ጊዜ እግር ኳሱ ከተመልካቹ በልጦ የሚገኝበት ነገር ቢፈጠር በጣም ደስታው ጥሩ ነበር መሆንም ያለበት እሱ ነው አሁን እንግዲህ በተለይም የተመልካቹ ፍቅር ወይ ደግሞ ይሄ አሁን ቀደም ስንለው እንደነበረው የበላይነት እግር ኳሱን ሊያሻግረው አልቻለም ብዙ ማለት ነው አሁን ትልቁ ነገር ስለ ሴካፋ ያወራን ነው ያለነውና ምንም ጥርጥር የለውም ባህር ዳርም ከዚህ በፊትም በቅርብ ጊዜም ማረጋገጫ አግኝቷል ወደ ሐዋሳ ስትል እግር ኳሱም በተለይም ውጤቱም እዛ አካባቢ ስላለ ብዙም ይሄ ችግር የለውም ደማቅ ሊሆን እንደሚችል መገመት ይችላል አዲስ አበባ ስቴዲየም ነውና ነገር ግን ይሄ ነገር በውጤት መታጀብ መቻል አለበት ከዚህ በፊት ኢትዮጵያ 3 ጊዜ አዘጋጅታ 2 ጊዜ ዋንጫ አግኝታበታለች ስለዚህ ዘንድሮም የሚጠበቅ ነገር እሱ ነው አሰልጣኞቹም በተለይም አምበሉ ስዩም ተስፋይና አሰልጣኙም የተናገሩት አለ ቀጣዩ ፕሮግራም ላይ አለ እንግዲህ የሚጠበቁት ሀገራት አለ በተለይም እነ ሩዋንዳ አሉ ኬንያ ዩጋንዳ ቀደም ጠቅሰናል ሩዋንዳ ራሱ ዛሬ መክፈቻ ጨዋታ የምናደርገው ማለት ነው በወዳጅነት ጨዋታ ቅርብ 2 ወር አካባቢ ውስጥ 3-1 አሸንፋለች ስለዚህ ጠንካራ ቡድን ማለት ኢትዮጵያ ብሔራዊ አርዶ የገባበት ማለት ነው 3-1 የኢትዮጵያ ብሔራዊ ቡድን የተሸነፈበት ጨዋታ ነበረ ታንዛኒያም ሱዳን በራሷ ነማላዊ የሚጠበቁ ናቸው ነገር ግን በሜዳውና ደጋፊ ፊት የሚያደርገው ኢትዮጵያ ብሔራዊ ቡድን ዋንጫውን የማንሳት ሰፊ እድል አለው አሰልጣኙም ያንን ነገር ብለው በነገራችን ላይ ሩዋንዳና ኢትዮጵያ በሴካፋ ውድድር ላይ 6 ጊዜ ያህል ተገናኝተዋል 6 ጊዜ ሲገናኙ 3 ጊዜ ማሸነፍ የቻለችው ኢትዮጵያ ነች ስለዚህ ዛሬ ደግሞ ለሰባተኛ ጊዜ ይገናኛል ለሰባተኛ ጊዜ ሲገናኙ 3 ጊዜ ያሸንፋለች አንድ ተደምርና አራተኛ ልታደርገው ትችላለች ግን ከ11 ሰዓት በኋላ ያለው 90 ደቂቃ በጣም ወሳኝ ነው የሚሆነው በአጠቃላይ ሁለቱ ሀገራት እንግዲህ ወደ 11 ጊዜ በአፍሪካ ዋንጫ በዓለም ዋንጫ ማጣሪያ በሴካፋ በጣም በተደጋጋሚ የተገናኙት በሴካፋ ውድድር ነው ያው ቅድምም ግርማ ያስታወስከው በጣም ቅርብ የሚባለው ሩዋንዳ ላይ ተገናኙበት የወዳጅነት ጨዋታ ነው ከዛ ውጪ ግን ያን ጊዜ እንግዲህ በጣም እድለኛ ነው የኢትዮጵያ ብሔራዊ ቡድን ምክንያቱም የሚገጥመው ቡድን ምን አይነት ቡድን እንደሆነ ሩዋንዳ ላይ አይተውታል አሰልጣኙም አይተውታል ስለዚህ ከዛ ቡድን ምንድነው የምንወስደው ምንድነው ደግሞ ጥሩ ነገሩ ምንድነው ያን ጊዜም ፕሮፌሽናል ተጫዋቾች የኢትዮጵያ ብሔራዊ ቡድን አካቶ አይደለም የተጫወተው ስለዚህ በእነዚህ ተጫዋቾች ስለሆነ በእነዚህ ተጫዋቾች ውጤት ለማምጣት ነው ዛሬ ወደ ሜዳ የሚገባው ምናልባትም እንግዲህ አጠቃላይ ዝግጅቱ ምን ይመስላል ከዚህ ተጫዋቹ በተለይ የቡድኑ አምበል ስዩም ተስፋይ ምናልባት የኢትዮጵያ ብሔራዊ ቡድን ላይ አሁን ይሄ ቡድን ትንሽ ጫና ይበዛበት ይመስለኛል ጫና ይበዛበት ምንድነው ቻን አፍሪካ ዋንጫ ዓለም ዋንጫ ማጣሪያ ሴካፋ አንድ ቡድን ነው እየተወዳደረ ያለው ምናልባት ሌሎች እድሎች ቢኖሩና ሌሎች ቡድኖችም እንደዚሁ እንደ ሻዶ ቲም አይነት ነገር ተዘጋጅቶ ሌሎች አሰልጣኞች ደግሞ ያንን ይዘው ቢመጡ የተሻለ ነው የሚል ነገር አለ በአጠቃላይ ግን ይሄ ቡድን ዛሬ የሚያደርገው ጨዋታ ወሳኝ ነው የሚሆነው በዚህ በተመለከተ ዳራውን በተለይ ወደ ኋላ መለስ ይያልክ አሰልጣኞቹ የሚሉትን የቀድሞ አሰልጣኞች የቀድሞ ተጫዋቾች ውጤቱንም አጠቃላይ ከ1980 የሴካፋ አጠቃላይ ታሪካዊ ዳራና
እስካሁን ድረስ ያለ አጠር ያለ ፕሮግራም ነውና ምናልባት አሰልጣኞቻችንስ ምን ይላሉ የሚለውን ነገር የሚያካተተ ነውና እሱን ጋብዘን እኛ ብንወጣ እንግዲህ ክቡራን ተመልካቾቻችን የሴካፋን ጉዞ የተመለከተ በተለይ ከ1980 ወዲህ የተመለከተ አንድ ፕሮግራም ግርማ በቀለ አዘጋጅቷል። እሱም ፕሮግራም እንድትከታተሉ እኛ እንጋብዛለን። ከወዲሁ እንሰናበታለን። መልካም ቆይታ ከቀሪ ፕሮግራሞቻችን ጋራ ድል ለዋሊያዎቹ ብለናል። ጤና ይስጥልኝ። ከአውሮፕላንም ስንወርድ ህዝቡ ኤርፖርት ውስጥ ተሰልፈው ሚኒስቴሩም ነበሩ ተሾመተው ጋር እነዛ ሁሉ ስመለከትና ሳይ ትልቅ ደስታና እንትን ያለ እጅግ የሚያስደስት የበለጠ ዋንጫውን ለመውሰድ እንድትነሳሳ ያደርጋል። ስለዚህ ምን ሰራው ዋንጫውን ለማግኘት ነው። 1920ዎቹ መጀመሪያ ላይ ምስረታውን ያደረገውና የጎሳች ዋንጫ በሚል መጠሪያም የመጀመሪያውን ውድድር በኬንያ ብሎ የጀመረው የሴካፋ ዋንጫ በአህጉሪቱም እጅግ አንጋፋ የሆነ የውድድር መድረክ ነው። ዩጋንዳና ኬንያ ውጤታማ ሆነው በዘለቁበት የጎሳች የ40 ዓመታት ጉዞ 1960 ላይ የምስራቅና መካከለኛ አፍሪካ ሲኒየር ቻሌንጅ ዋንጫ በሚል አዲስ ስያሜን ይዞ ለ5 ዓመታት ያህል ዘልቋል። በዚህኛው የውድድር ዘመንም ዋንጫውን ማንሳት የቻሉት ዩጋንዳና ኬንያ ብቻ ነበሩ። 1960ዎቹ አጋማሽ ላይ ግን የምስራቅና መካከለኛው አፍሪካ ዋንጫ ሴካፋ በሚል እስከ ባለፈው 37ኛው መስተንግዶ ድረስ ዘልቋል። Take the penalty. Scored 5 goals in the Sekafa Club Championship. Adane in the back of the net. Ethiopia 1, Malawi 0. This style. David Owino. ኢትዮጵያ ከዛሬ ጀምራ የምታስተናግደው ሻምፒዮና 38ኛው የምስራቅና መካከለኛው አፍሪካ ሲኒየር ቻሌንጅ ዋንጫ በሚል መጠሪያ እንደሚካሄድ ተገልጿል። በባለፉት 37 የሴካፋ ሻምፒዮናዎች ዩጋንዳ 13 ጊዜ የዋንጫው ባለቤት ስትሆን ኬንያ 6 ጊዜ፣ ኢትዮጵያ ደግሞ 4 በማንሳት በሴካፋ ሁለተኛና ሶስተኛ ተጽዕኖ ፈጣሪዎች መሆን ችለዋል። ኢትዮጵያ በመድረኩ 4 ጊዜ ሻምፒዮን ስትሆን ሁለቱን አስተናግዳ በደጋፊዋ ፊት፣ ሁለቱን ደግሞ ሩዋንዳ ኪጋሊ ላይ ነው። በዚህ በክብር ትሪቡን አካባቢና በግራና ቀኝ ባሉት ክንፎች መካከል ጭፈራ ሌላ ነው። አገኘኋት እንደተመኘኋት ዋንጫዋን መሆኑ ነው። ፍጹም ቅጣት ምት እንትናል እጅግ 1980 ኢትዮጵያ ውድድሩን በማዘጋጀትና ዋንጫ በማንሳትም የመጀመሪያው ነበር። የእነ ገብረመድህን ኃይሌ ግብ ጠባቂው ተካበ ዘውዴና ዳኛቸው ደምሴ ዳኞ ገላግሌ የሚገኙበት ስብስብ ብዙዎች በጥሩ ትዝታ የሚያስታውሱት ከ28 ዓመታት በፊት የተመዘገበ ታሪካዊ ድል ነበር። ላማኔል አሻማ ሙሉ ዓለም አሁን አሻማ ሙሉ ዓለም አሻማ በትንቅላት ወይኔ ገብረ መታውን የዚምባብዌ 2 ቁጥር በራሱ ግብ ላይ ከመረብ አሰረፈ። ዳኙ ሊመታ ነው በዚምባብዌ ላይ ዳኙ ወይኔ ዳኙ ከፈረ ደረሰበት ገንሳ ገባ ዳኙ። ኢትዮጵያ የሴካፋን ሁለተኛ ዋንጫ ለማግኘት 14 ዓመታት ፈጅቶባታል። አሰልጣኝ አስራት ኃይሌ 1994 ላይ ይዞ ወደ ሩዋንዳ ኪጋሊ ያቀናው ቡድን በውጤት መመለስ ችሏል። And here comes number 4 man, and an opportunity for Ethiopia to score. What did I tell you? And the Ethiopians have scored, and the goal came from number 17, Abe Yordanos. And the Ethiopians again, Yordanos, unbelievable, and it is a goal. Unbelievable, but true. What am I saying? It is unbelievable what is happening. And here comes the Ethiopians. 6 ሳምንት ዝግጅት ስለነበረ ተጫዋቾችን መርጬ ዝግጅቶችን በፌዝ በመከፋፈል ጥሩ ነገር ሰራ። ቡድኑን በዚህ ፎርም አድርገን ሄናሉን ጨዋታ እርግጠኛ ነበርኩ እንደምናሸንፍ። ውድድሩም እዚህ በደንብ ስለተዘጋጀን ቲሜ ማን ቢጎዳ ማን ይገባል ሰብስቲቲዩት ያደርጋል የሚለውን
እና ምን ጫወተንም የጫወታ ፎርማት ነው በደንብ አፕላይ ያደረጉ ስለሆነ ማን ቢታመም ማን ይገባል ምንም የሚቸገር ነገር አልነበረም። ስለዚህ ውድድሮቹን በሞራልም በህብረትም ማለት ይቻላል በደንብ ነው እዚህ ተዘጋጅተን ሄድ ነው። አውሮፕላን ውስጥ እንግዶች መጥተው ሲቀበሉና በእያንዳንዱ ተጫዋች ላይ አበባ ጉንጉን እያደረጉ እንትን ሲያደርጉ ያኔ ነው በቃ አቀባበሉ ትልቅ መሆኑን ያወቁት። ከአውሮፕላንም ስንወድ ህዝቡ ኤርፖርት ውስጥ ተሰልፈው ሚኒስቴሩም ነበሩ ተሾመው ጋር እነዛ ሁሉ ስመለከትና ሳይ በቃ ትልቅ ደስታና እንትን ያለ በቃ መንግስትም ለስፖርቱ ከፍተኛ እይታና ትኩረት ሰጥቷል ማለት ነው የሚል ነገር በአእምሮዬ ተጸረሰ። አቀባበሉ ከጠበቅኩትና ከገመትኩት በላይ ነው። 1997 ኢትዮጵያ የሴካፋን ውድድር ለሁለተኛ ጊዜ ማስተናገድ እድል ያገኘችበት ነበር። የተሳካ መስተንግዶ በውጤት የታጀበ ሻምፒዮና ሆኖም አልፏል። ኢትዮጵያ በተከታታይ ያስተናገደቻቸውን ሁለቱንም ሻምፒዮናዎች በድል የተወጣች ሲሆን አሰልጣኝ አስራት ኃይሌም የኪጋሊውን ድል አዲስ አበባ ላይ መድገም ችለዋል። አንዱዓለም ንጉሴ፣ ታፈሰ ተስፋይና አንተነህ አላምረው በፍጻሜው ጨዋታ የሶስቱን የአሸናፊነት ግቦች በማስቆጠር ደስታቸውን በደጋፊያቸው ፊት ለማጣጣም በቅተዋል። ማለማል ብቻውን ያለፈ ነው። ለታፈሰ ተስፋይ ታፈሰ ንቀላላጠረ አንተነህ አላምረው በግራ በቃ የሚገርመው አንተነህ አላምረውና ታፈሰ ተስፋይ ተቀባብለው ሶስተኛውን ግብ አንተነህ አላምረው አስቆጠረ። አገራችን ውስጥ ስንጫወት በህዝባችን በሜዳችን ውስጥ ስለምንጫወት የበለጠ በማጥቃት ላይ ያተኮረ የጨዋታ እንቅስቃሴ መጫወት እንዳለብን በመገንዘብ ሩዋንዳ ላይ ይጫወት የነበረው የጨዋታ ፎርሜሽን በ4-4-2 የጨዋታ ፎርሜሽን ነበር። እዚህ ወደ ኢትዮጵያ ስመጣ ደግሞ በአገራችን አብዛኛው ክለብ ይጫወትበት የነበረው በ3-5-2 የጨዋታ ፎርሜሽን ነበር። ስለዚህ አንዳንድ ጊዜ ስፓሪንግ ጌም እርስ በርሳቸው ሳጫውታቸው ሁለቱንም ፎርሜሽን እያደረኩ ነበር ማጫውታቸው። እንግዲህ 97 ላይ ውድድሩ እዚህ ሲዘጋጅ እንግዲህ ከረጅም ጊዜ ከ1980 በኋላ ነው እና 97 ላይ የዛን ነገር እያሰብን ነው። አጋጣሚ በከኛም መሃል አሰልጣኝ ገብረመድህን ኃይሌ ነበር ትልቅ ድርሻ የነበረው ነውና በብዙ ነገሩ የ80ውን ድል እዚህ ለመድገም ብዙ ትግሎች ነበሩ። ማለት ፍላጎቱ ነበር። ሁለተኛ አዘጋጅ ነው። የእግር ኳስ ነገር በዛ ዋንጫ ማምጣት ለውጥ ባይሆንም ግን እንደ አንድ መንደርደሪያ ይሆናል። ሁለተኛ አገር ላይ ስታዘጋጅ ደግሞ ሰው ሁሉ የሚጠብቀው ነገር አለ። ዋንጫው ማስቀረት አለብን የሚል ግምት ህዝቡ ላይም አለ፣ ቲሙ ላይም አለ። ከዛ አንፃር ጥሩ ነበር፣ ዝግጅቱ ጥሩ ነበር፣ አቀባበሉ ሁሉ ጥሩ ነበር፣ ቲሞቹም ጥሩ ነበሩ። ከሌላው ጊዜ የነበረው ሴካፋ እንደነሰማነው የተሻለ ዝግጅት የተደረገበት ነበር። ያንን በአሸናፊነት መፈጸም ትልቅ ፋይዳ ነበርና ለዛ የሚያስፈልጉን ነገሮች በሙሉ በትጋት ትኩረት ሰጥተን ነበር ምንሰራው። በተከታዩ ዓመት 1998 ውድድሩ አዲስ አበባ ላይ የፍጻሜ ተፋላሚ በነበረችው ሩዋንዳ ነበር የተካሄደው። አሰልጣኝ ሰውነት ቢሻው ስብስብ በፍጻሜው ጨዋታ በአንዱዓለም ንጉሴ ብቸኛ ግብ አሸንፎ ኢትዮጵያ የሴካፋን 4ኛ ዋንጫ እንድታነሳ አድርጓል። አሸናፊ በርዝመት መጣ። አንዱዓለም ንጉሴ በግንባሩ ለኢትዮጵያ ቡድን የመጀመሪያውን ግብ አስቆጥሯል። በጣም ደስ የሚያሰኝ ነው። አሸናፊ ግርማ ያሳለፈለትን ኳስ አንዱዓለም ንጉሴ በግንባሩ ለኢትዮጵያ ቡድን የሁለተኛው ግማሽ በተጀመረ በ14ኛው ደቂቃ የመጀመሪያውን ግብ የኢትዮጵያ ቡድን አስቆጥረዋል።
ከዚህ በፊት 3 ጊዜ ሻምፒዮናውን ያስተናገደችው ኢትዮጵያ ዋንጫውን ካላነሳችበት የ1999 መስተንግዶ በኋላ ዘንድሮ ኃላፊነቱን ዳግም ተረክባለች። 38ኛው የምስራቅና መካከለኛው አፍሪካ ሲኒየር ቻሌንጅ ካፕ በሚል ከዛሬ ጀምሮ በአዲስ አበባ፣ ባህር ዳርና ሐዋሳ ከተሞች መካሄዱን ይቀጥላል። እኔ ሴካፋ ለነኚህ አሁን ለያዝናቸው በብዛት ወጣት ልጆች ትልቅ እድል ነው ብዬ ነው የምገምተው። ከምንም በላይ ውጤቱ እንዳለ ሆኖ ውጤቱን ለማምጣት ሙሉ በሙሉ እንጫወታለን። ከዛ ውጭ ግን እነኚህ ብዙ እድል ያላገኙ ምክንያቱም የምንጫወታቸው ጨዋታዎች በሙሉ እስካሁን ድረስ በብዛት የምንጫወተው ጨዋታዎች ለውጤት ነው። ስለዚህ ለነኚህ አዲስ ለመጡ ወጣቶች እድል የምንሰጥበት ነገር ላይ መቆጠብ አለብን ውጤቱን ስለምንፈልገው። እዚህ ጋር ግን ያው የኢንተርናሽናል ተጫዋቾች ስለማናገኛቸው የማየት እድል እናገኛለን። ሌሎችም በእኛ አካባቢ ያሉትም የት ላይ እንዳሉ የማወቅ እድል እናገኛለን። ወጣቱ ትውልድ የሌላ ሀገር ኳስ ተጫዋቾች ምን ይመስላሉ በችሎታ አካል ብቃት እና በብሔራዊ ደረጃ ያለው እንቅስቃሴያቸው ምን ይመስላል። ያቱን በብሔራዊ ቡድን ያለው እንቅስቃሴ ጥሩ ከሆነ በክለብ ደረጃ የሚደረገው ውድድር ጥሩ ነው ማለት ነው። ስለዚህ ክለቦች ሲጠናከሩ ነው ሁሉ ጊዜ ብሔራዊ ቡድን ጠንካራ ሊሆን የሚችለው። ስለዚህ የክለቦችንም ውድድር በእነሱ እይታ ውስጥ ማየት ይቻላል። ሌላው ሀገሮች እርስ በርሳቸው መቀራረብና የበለጠ እግር ኳስ እንደምታውቀው ዓለም አቀፋዊ ነው። የተጣሉትን የሚያስታርቅ የተወዳጁትን ደግሞ የበለጠ እንዲወዳጁ የሚያደርግና ሙያው ዛሬ በቢዝነስ ደረጃ ላይ ያለ ከፍተኛ እንቅስቃሴ ነው። ስለዚህ በብዙ መልኩ ጠቀሜታ አለው ብዬ ነው ማስበውና መመረክ ወሳኝ ነገር ባይሆንም ግን እግር ኳሱ ላይ ብዙ ነገር እንድትሰራ መነቃቃትን ይፈጥራል። ሁለተኛ ያለውን ደረጃ መታቀበት ይሆናል። ሌሎች ሀገሮች የደረሱበት ደረጃ ምን እንደሚሰሩ ያንተንም ጊዜ ያለውን ቲምህ ምን ይመስላል የሚለው ነገር ልምድ ለማግኘት ለትልቅ ውድድር አሁን ለምሳሌ ቻን አለ ሌላ አፍሪካ ዋንጫዎች እሱን ወጥተናል ግን ቲምን የምታሳድግበት ነገር ይሆናል። ሁለተኛ ለሀገሪቷ ደግሞ ለሌላ ገጽታ ግንባታም ደግሞ ጥሩ ነው። ወደፊት አፍሪካ ዋንጫን ለማዘጋጀትም መንደርደሪያ ይሆናል። ብዙ ልምዶች የምታገኝበት ይሆናል። ስፖርቱ ላይ ደግሞ ብዙ መነቃቃትን ስለሚፈጥር ብዙ የጎላ ድርሻ አለው ብዬ ነው የምገምተው። 38ኛው የምስራቅና መካከለኛው አፍሪካ ሲኒየር ቻሌንጅ ካፕ ዛሬ ከደቂቃዎች በኋላ በአዲስ አበባ ስቴዲየም በድምቀት ይጀምራል። ኢትዮጵያ በሜዳዋና ደጋፊዋ ፊት የሴካፋ 5ኛ ዋንጫን እንድታነሳ ከፍተኛ ጥረት እንደሚያደርጉ የብሔራዊ ቡድኑ ዋና አሰልጣኝና አምበሉ ተናግረዋል። ሀገራችን ላይ ነው የሚዘጋጀው ይሄ ሴካፋ ዋንጫ። ስለዚህ ግዴታ ዋንጫ ማንሳት አለብን። ይሄን ዋንጫ ደግሞ ለሁላችንም ይጠቅመናል። ምክንያቱም ምንድነው ሁሉንም ነገር መንገድ የሚከፍተው ውጤት በኖረ ጊዜ ውጤት ጥሩ ነገር በመጣ ጊዜ ነውና እኔ ሐሳቤ አሁን እዚህ የምንወዳደረውን ዋንጫ ይዘን ለመቅረብ እንሞክራለን እንግዲህ ብዬ አስባለሁ። ማንም አንድም ውድድር ብትሆን እንደዚህ ቶርናመንትም ቢሆን ሰው ሀገርም ላይ ብትወዳደር ሀገርም ላይ ቢሆን የበላይነትን ይዘ መውጣት አለብን። ሀገራችን ላይ መሆኑ ደግሞ ጠቀሜታ ስላለው በሀገራችን ሕዝብ ኳስ በሚወድ ሕዝብ ፊት እነኚህ ነገር መደረጉ ደግሞ የበለጠ ዋንጫውን ለመውሰድ እንድትነሳሳ ያደርጋል። ስለዚህ የምንሰራው ዋንጫውን ለማግኘት ነው።